والله በተራዊህ ላይ በጣም ከአጀቡኝ ነገሮች መካከል እንደው ላካፍላችሁ ብዬ ነው። በጣም ስለገረመኝ ነው ሐቂቃ ቁርአንን አንዱን ክፍሉን ከሌላው ክፍሉ ጋር እየገጠሙ ሐሳቡ አንዱን እያሞላሉ ማየት በጣም የተለየ ከለር እንዲኖረው ያደርጋል። ከዚህ በፊት ስለ ኢማን ብዙ እያነሳሳውላችሁ ነበር። አንድ አራት ምናምን ቪዲዮችን ሰርቻለሁ ብዬ አስባለሁ። በጣም የገረመኝን ነገር ንገራችሁ። ከዚህ በፊት የነበረው ቪዲዮ ላይ ምናልባት ሄዳችሁ መልከት ትችላላችሁ። ኢነ ሸረ ደዋብ ዐንደ አላህ الصم البكم الذين لا يعقلون ምድር ላይ ተንቀሳቃሽ ከሆኑ ፍጥሮች ሁላ ክፉ አእምሮን የማይጠቀም ነው። እንዲሁም ደግሞ ወደ አእምሮ መረጃን ኦብዘርቭ የሚያደርግባቸውን የስሜት ህዋሶቹን የማይጠቀም ነው ብለን ነበር። አእምሮን የማይሰራ ነው ብለን ነበር። እዚሁ ሱራ ላይ ሱረቱል አንፋል ላይ ምን የሚል ቁርአን ያለ ሌላኛው ሰፋ ላይ ኢነ ሸረ ደዋብ ዐንደ አላህ الذين كفروا فهم لا يؤمنون ምድር ላይ ተንቀሳቃሽ ከሆኑ ነገሮች ሁላ ክፉ በአላህ የካደና የማያምን የሆነው ነው። ሱብሃንአላህ ራሱ አይነት የቃላት ስትራክቸር መጨረሻው ብቻ ነው የሚለየው። ላ ዩእሚኑን እዚህ ጋር ላ ያቂሉን። ይሄ ገርሞኝ ሲያበቃ ሱረቱል ዩኑስ ላይ ምን ይላል አላህ ሱብሃነሁ ወተዓላ ወየጅዐሉ ሪጅሰ ዐለ الذين لا يعقلون። ውድቀት የሚባልን ነገር መጥፎ ነገር የሚባልን ነገር ሁላ ያከማቻል አላህ ሱብሃነሁ ወተዓላ እነዚያ አእምሯቸውን የማያሰሩ አካላት ላይ። ከዛ እኔ ይሄን አየሁኝ አይደለ ኦሬዲ በቃ የኛ ችግር አእምሮን አለማሰራት ነው ብዬ አስቤ ደምድሜ ሳበቃ ሱረቱል አንዓም ላይ አላህ ሱብሓነሁ ወተዓላ ምን ይላል ወየጅዐሉ ሪጅሰ ዐለ الذين لا يؤمنون። ውድቀት የሚባልን ነገር መዝቀጥ የሚባልን ነገር ውርደት የሚባልን ነገር ሁሉ አማያምኑ ሰዎች ላይ ያደርጋል። በቃ የቃላቶቹ መመሳሰል መጨረሻቸው ብቻ ነው የሚለየው። ኮንክሉዥኑ መሰላችሁ ኢማን በእስልምና አእምሮን የማሰራት አንድ ክፍል ነው ማለት። አእምሮን ማሰራትና ኢማን የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱን የሚሞላ ነው። ዝም ብሎ በጭፍን ማመን የሚባል በጭፍን መከተል የሚባል ነገር የለም። ላኢላሃ ኢላላህ ስንል ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ገብቶን የእውነት ተረተን በቃ ስለሰማን ተልቂን ስለተደረግን ማለት የሆነ ሰው ስላለን ምናምን ስለሆነ ሳይሆን በትክክል ገብቶን። እንዲህ ካልሆነ መሰላችሁ የሚሆነው ሲምፕሊ የሆነ አንድ ሰው መጥቶ የሆነ ብዥታዎችን ሲፈጥር ወዲያውኑ ከዌቭ ጋር እንደዚህ እንላለን። አሁንም የነገ ሰው መጥቶ ነገር ሲል እንደዚህ እንላለን። ነገር ግን በኢማን ብርትት ያለ ሰው ምን ያሰው ነው አእምሮን በደንብ አሰርቶ ኢማን ላይ የደረሰ ሰው ነው። ይህ በጣም ሰሞኑን ቁርአን ላይ ካስገረሙኝ ነገሮች መካከል ነው። እስኪ ከዚህ ጋር በተያያዘ ኮሜንት ላይ ሐሳብ ካላችሁ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።